ዕለተ ማክሰኞ ጥር 19 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በኢትዮጵያ ወቅታዊ የፖለቲካና ወታደራዊ እንቅስቃሴዎች ውስጥ እጅግ አነጋጋሪና ያልተጠበቀ ክስተት ተመዝግቧል። የአሜሪካ አየር ኃይል ከፍተኛ ወታደራዊ አዛዦች እጅግ ዘመናዊ የሆኑ ግዙፍ የጦር ሄሊኮፕተሮቻቸውን አስከትለው በኢትዮጵያ አየር ኃይል ዋና ማዕከል ድንገተኛና ያልተነገረለት መግባትን ፈጽመዋል። ከፍተኛ የዲፕሎማሲና የደህንነት ምንጮች እንዳረጋገጡት እነዚህ የአሜሪካ ጦር አመራሮችና አውሮፕላኖች ከጅቡቲ የጦር ሰፈር በመነሳት የኢትዮጵያን የአየር ክልል ሲገቡ ለኢትዮጵያ መንግስትም ሆነ ለሚመለከታቸው አካላት አስቀድሞ የተሰጠ ምንም አይነት መረጃ የለም። ይህንን ተከትሎም በ4 ኪሎ ድንጋጤ እንደነበር ተሰምቷል። በዝርዝር መረጃውን ተሰሙታላችሁ። የፋኖ አንድነት የብልጽግናውን አለቃ የመጨረሻውን ካርድ እንዲስብ እጁን ወደ ኪሱ እየገፋፋው መሆኑ ተነግሯል። አሁን የሚታዩት ምልክቶች ይህቺ ካርድ መሳቧ እንደማይቀር የሚያስረግጡም ሆነዋል። ብልጽግና ባለ ሁለት ስለት ወደፊትም ወደ ኋላም የሚቆርጥ ቢላዋ ይዞ የወልቃይትን ካርድ ከኪሱ እንዳስቀመጠ ነው እየተነገረ የሚገኘው። ይህቺ ካርድ ብልጽግና ነፍሱ ሲቃ ሲይዛት የሚስባት ካርድ እንደሆነች ነው እየተነገረ የሚገኘው። ጉዳዩን አስመልክቶ ምሽት ላይ የደረሰን መረጃ አለ፣ ተሰሙታላችሁ። የአፍሪካ ቀንድ የቀጠናው የፖለቲካ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያመላክቱ መረጃዎች ወጡ። ለጉዳዩ ቅርበት ያላቸው ምንጮች እንደጠቆሙት የጅቡቲ ብሔራዊ ደህንነትና ጸረ ስለላ ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቅርቧል። ሪፖርቱ እንደሚያትተው ይህ የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቆምም ለዚህ ምቹ ሁኔታን የፈጠረው ግን የጅቡቲ ውስጣዊ የፖለቲካ መፍረክረክ ነው ተብሏል። ጉዳዩን የተመለከተ ዝርዝር መረጃም ደርሶናል፣ ሰሙታላችሁም። የተወደዳችሁ የቻናላችን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች የምታደምጡ ይሆናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ብታደርጉ በየቀኑ ከኛ አዳዲስ መረጃዎችን ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በኢትዮጵያ ወቅታዊ የፖለቲካና ወታደራዊ እንቅስቃሴዎች ውስጥ እጅግ አነጋጋሪና ያልተጠበቀ ክስተት ተመዝግቧል። የአሜሪካ አየር ኃይል ከፍተኛ ወታደራዊ አዛዦች እጅግ ዘመናዊ የሆኑ ግዙፍ የጦር ሄሊኮፕተሮቻቸውን አስከትለው በኢትዮጵያ አየር ኃይል ዋና ማዕከል ደብረ ዘይት ድንገተኛ ያልተነገረለት መግባትን ፈጽመዋል። ከፍተኛ የዲፕሎማሲና የደህንነት ምንጮች እንዳረጋገጡት እነዚህ የአሜሪካ ጦር አመራሮችና አውሮፕላኖች ከጅቡቲ የጦር ሰፈር በመነሳት የኢትዮጵያን የአየር ክልል ሲገቡ ለኢትዮጵያ መንግስትም ሆነ ለሚመለከታቸው አካላት አስቀድሞ የተሰጠ ምንም አይነት መረጃ አልነበረም። ይህ የዓለም ሀያል ሀገር ያልተጠበቀ ወታደራዊ እንቅስቃሴ አብይ አህመድን በእጅጉ እንዳስደነገጣቸውና የተደፈርን የሚመስል ከፍተኛ ቁጣ ውስጥ እንደከተታቸው የውስጥ አዋቂዎች ጠቁመዋል። በቤተ መንግስቱ አካባቢ ያለው ድባብም በዚህ ድንገተኛ ክስተት ምክንያት ከፍተኛ ውጥረት ውስጥ መግባቱ ተሰምቷል። ይህ የአሜሪካ እርምጃ ምንን ለማመላከት የታሰበ ነው? የአሜሪካንን ወታደራዊ የበላይነት ለማሳየት ወይስ በኢትዮጵያ መንግስት ላይ የተለየ የፖለቲካ ጫና ለማሳደር? ጉዳዩ በዲፕሎማሲው ማህበረሰብ ዘንድ ትልቅ ጥያቄን ፈጥሯል። የዚህን አነጋጋሪ ጉዳይ ዝርዝር መንስኤዎች፣ የአሜሪካን ፍላጎትና የመንግስትን ቀጣይ እርምጃ በተመለከተ ተጨባጭ መረጃዎች እንደደረሱን በሌላ የዜና ሰዓት አጠናቅረን እንቀርባለን። የፋኖ አንድነት የብልጽግናውን አለቃ የመጨረሻውን ካርድ እንዲስብ እጁን ወደ ኪሱ እየገፋፋው ነው ይላል ቀጥሎ የምናቀርበው የጋዜጠኛ መሳይ መኮንን መረጃ። አሁን የሚታዩት ምልክቶች ይህቺ ካርድ መሳቧ እንደማይቀር የሚያረጋግጡ ናቸው። ብልጽግና ባለ ሁለት ስለት ወደፊትም ወደ ኋላም የሚቆርጥ ቢላዋ ይዞ የወልቃይትን ካርድ ከኪሱ አስቀምጧል። ነፍሱ ሲቃ ሲይዛት የሚስባት ካርድ እንደምትሆን እርግጥ ነው። ይህንንም በሹክሹክታ ነግረውናል። በቅርቡ የአማራ ብልጽግና ጽሕፈት ቤት ኃላፊ ለፋኖች እዚህ ከምትዋጉን ከተከዜ ማዶ ለምን አትሄዱም ሲል የተናገረው የዛች አብይ ኪስ ውስጥ የተቀመጠችው ካርድ የምትሳብበት ጊዜ ለመድረሷ አመላካች ነው። የቀድሞው የብልጽግና ህዝብ ግንኙነት ኃላፊ ቆቦ በነበረው አንድ ስብሰባ ላይ ፋኖችን በገደምዳሜው እያነሳም ለምን ወያኔ ላይ አይተኩሱም፣ ወያኔ መስመር አልፋ ስትመጣ ለምን ዝም ይላሉ የሚል ጥያቄ ሲያነሳ እንደነበረም የሚታወስ ነው። ወልቃይት ላይ አብይ ፈንጂ ጠምደዋል።
የፋኖ ትግል ወንበሩን የሚነቀንቀው መሆኑን ሲያረጋግጥ ሊያፈነዳው እንደሚችል እርግጠኛ ነው። አሁን በሚገባ ወንበሩ እየተነቀነቀ ነው። ጀንበሯ መጥለቋም አይቀሬ ሆኗል። ያ የሚፈራው ጊዜ የደረሰ ይመስላል። የሰሞኑ ጩኸቶች የዚህ ክስተት መቃረብን አመላካቾች ናቸው። ግን ጥንቃቄ ያስፈልጋል ይላል መሳይ በመረጃው። የአብይን የመጨረሻ ካርድ ማክሸፍ የኢትዮጵያ የህልውና ጉዳይ ነው። ብልጽግና ስልጣኔን የማጣው ከሰሜን በሚመጣ ኃይል ብቻ ነው ብሎ የሀገሪቱን ሀብትና ወረት በሙሉ ለጦር ሰራዊት ግንባታ ውሎታል። ሰሜኖች ከተስማሙ የሱ ዘመን እንደሚያከትም ያውቀዋል። ሰሜኖች እየመጡ ነው በሚል ፍርሃትም ተንጦ መንደሩን እያስናጠም ነው። ታዲያ ህወሓቶች ይህንን የብልጽግና ሴራ አልተረዱትም ማለት አይቻልም። ግን ለምን ወልቃይት ወይም ሞት ብለው እንደሚፎክሩ አይገባኝም ይላል መሳይ በመረጃው። የተቸነከሩበትና ኢትዮጵያን ከፍተኛ ዋጋ ያስከፈላት አካሄዳቸውን አሁንም የሙጥኝ ማለት የፈለጉ መሆናቸውን በአንዳንድ ንግግሮቻቸውና እንቅስቃሴዎቻቸው እየታዘብን ነው። ሀገርን አጥተው ከመሃል ተገፍትረው ዳር ቆዝመው እንኳን መጪውን አደጋ በደንብ ማየት የቻሉ አይመስልም። ዘንድሮም ወልቃይት ራያ የሚል ዜማ ያቀነቅናሉ። ለብልጽግና ዕድሜ ማራዘሚያ በሆነ አጀንዳ ላይ እንዲህ ተጣብቀው መቅረታቸው ለትግራይ ህዝብ ሌላ የመከራ ዘመን ከማምጣት በቀር የሚፈይደው ነገር የለም። የወልቃይት ጉዳይ ይደርሳል። መጀመሪያ ሀገር ይኑረን በማለት መሳይ መረጃውን አጠናቋል። የአፍሪካ ቀንድ የቀጠናው የፖለቲካ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያመለክቱ መረጃዎች ወጡ። ለጉዳዩ ቅርበት ያላቸው የደህንነት ምንጮች እንደጠቆሙት የጅቡቲ ብሔራዊ ደህንነትና ጸረ ስለላ ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ ፕሬዝደንት እስማኤል ኦማር ጌሌ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቅርቧል። ለሚዲያችን የደረሰው ሪፖርቱ እንደሚያትተው ይህ የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቁምም ለዚህ ምቹ ሁኔታን የፈጠረው ግን የጅቡቲ ውስጣዊ የፖለቲካ መፍረክረክ ነው። የፕሬዝደንት ጌሌ አስተዳደር የሀገሪቱን መልክዓ ምድራዊ አቀማመጥ ለውጭ ሀያላን የጦር ሰፈሮች በመቸብቸብ የኪራይ ገቢ እየሰበሰበ ቢሆንም ይህ ሀብት ወደ ታችኛው ማህበረሰብ ሊወርድ አልቻለም። በተለይም በስልጣን ላይ ባለው የጎሳ ኤሊትና ተስፋ በቆረጠው ወጣት መካከል ያለው እያደገ የመጣ ልዩነት ሀገሪቱን ለማሊ አይነት የመፈንቅለ መንግስት አደጋ እያጋ ጋለጣት ነው። ይህ ማለት በወታደሩ ውስጥ የሚፈጠር አንድ ቡድን የህዝቡን ቁጣ እንደ መሳሪያ በመጠቀም ስልጣኑን ለመቆጣጠር የሚሞክርበት እድል ሰፊ ነው። እንደ ሚስጥራዊው ሪፖርት ከሆነ የአፍሪካ ቀንድ በአሁኑ ወቅት በመንግስት መፍረስ ወረርሽኝ እየተናጠ ይገኛል። የጅቡቲው ስጋት ብቻውን የመጣ አይደለም። የቀጠናው ምስል እጅግ አስፈሪ የሆነ መጥቷል። ከሱዳን የሚጎርፈው የጦር መሳሪያ በሶማሊያ ለሚንቀሳቀሱ ኃይሎች አዲስ አቅም ፈጥሮላቸዋል። በፕሬዝደንት ሳልቫኪርና በሪክ ማቻር መካከል ያለው አለመግባባት ተመልሶ እያመረቀዘ መምጣቱ ሌላኛው የቀጠናው ስጋት ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረትና ከሶማሌላንድ ጋር የፈጠረችው ግንኙነት ጅቡቲን በኢኮኖሚም ሆነ በሉዓላዊነት ስጋት ውስጥ ጥሏታል። ሀብታችን ለኛ በሚል ለሚነሱ ወታደራዊ እንቅስቃሴዎች የኢትዮጵያ ፍላጎት እንደ ማቀጣጠያ ሊያገለግል ይችላል የሚል ስጋት አለ። ቀጠናው ድሃ ብቻ ሳይሆን የውጭ ኃይሎች የሚጋፉበት፣ የተደበቀ ሀብት የሚታሰስበትና አስቸጋሪ ጎረቤቶች የሚናኮሩበት እምቅ ምድጃ ሆኗል። በጅቡቲ ጠባብ መሬት ላይ ብቻ ከ25000 በላይ የውጭ ወታደሮች ሰፍረዋል። የድሮኖች በሰማይ ላይ መመላለስና የመርከቦች መጨናነቅ የአካባቢው ሕዝብ ሀገራችን ተሸጠች የሚል ቅሬታ እንዲያሰማ እያደረገ ነው። በዳንከል አካባቢ የሚገኘው በቢሊዮን ዶላር የሚገመት ማዕድን ወታደራዊ መሪዎች ሀብቱን እኛንን ማስጠበቅ ያለብን ብለው እንዲነሱ እየገፋፋቸው ነው። የባህረ ሰላጤው ሀገራት ጎሳዎችን ያስታጥቃሉ። ግብጽ ቀይ ባህርን ለመቆጣጠር ታሰፈስፋለች። አልሸባብ ከሳህል ጂሃዲስቶች ጋር በሱዳን በኩል ጥምረት እየፈጠረ ነው። ይህ የጅቡቲ የደህንነት ሪፖርት የሚያመለክተው በአንድ ዋና ከተማ ውስጥ የሚከሰት ተቋማዊ ውድቀት ለሌላው የመፈንቅለ መንግስት ብሉፕሪንት እየሆነ መምጣቱን ነው። የውጭ ኃይሎች ጣልቃ ገብነት መፈንቅለ መንግስትን እንደ ነጻነት ትግል አስመስሎ ለማቅረብ እየተጠቀሙበት ሲሆን፣ ሀብት ደግሞ ለዚህ ሴራ ማጣፈጫ እየሆነ ነው። ጅቡቲም ከዚህ አዙሪት ውጪ አለመሆኗን ሪፖርቱ አረጋግጦ ከመፈንቅለ መንግስቱ ጀርባ ግን የጎረቤት ሀገርን እጅ በደማቁ እንደጻፈው ለመረዳት ተችሏል።
የአሜሪካ ቁልፍ የቅርብ ወዳጅ የሆነችው የተባበሩት አረብ ኤሚሬትስ በኢራን ላይ ለሚስተነዘር ማንኛውም አይነት ጥቃት ግዛቷ መነሻ እንዲሆን እንደማትፈቅድ አስታወቀች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳረጋገጠው ኤሚሬትስ የምድር የአየር ወይም የውሃ ክልሏ ኢራንን ለመምታት በሚደረግ ወታደራዊ ዘመቻ እንዲውል አትፈቅድም። በተጨማሪም ለእንዲህ አይነቱ ጥቃት ምንም አይነት የሎጂስቲክ ድጋፍ እንደማታደርግ አቋሟን ግልጽ አድርጋለች። ኤሚሬትስ ከአሜሪካ ጋር የጠበቀው ወታደራዊና ፖለቲካዊ ቁርኝት ያላት ሲሆን እንደ አውሮፓውያን አቆጣጠር በ2020 በአሜሪካ አሸማጋይነት ከእስራኤል ጋር ግንኙነት ለመፍጠር ስምምነት መፈራረሟ ይታወሳል። ይሁን እንጂ ኤሚሬትስ በዓለም አቀፍ ማዕቀብ ከተነጠለችው ጎረቤቷ ኢራን ጋርም ጠንካራ የንግድ ግንኙነት አላት። ምንም እንኳን በቀጠናው ፖለቲካ ሁለቱ ሀገራት በተቃራኒ ጎራ ቢሰለፉም አቡዳቢ ግዛቷ የጦርነት ቀጠና እንዲሆን እንደማትፈልግ በዚህ መግለጫዋ አመላክታለች። የሱዳን ጦር ዛሬ ባወጣው መግለጫ በደቡብ ኮርዶፋን ግዛት በምትገኘው ዲሊንግ ከተማ ላይ ለተደራራቢ ወራት ተጥሎ የነበረውን ከበባ በመስበር መንገዱን ክፍት ማድረጉን አስታወቀ። ጦሩ ባካሄደው ስኬታማ ወታደራዊ ኦፕሬሽን በጠላት ኃይሎች ላይ ከባድ ኪሳራ በማድረስ የዲሊንግ መንገድን መክፈት መቻሉን ገልጿል። ይህ ድል ከተረጋገጠ ጦሩ ወደ ዲሊንግ የሚያስገቡትን የሰሜንና የደቡብ አቅጣጫዎች ሙሉ በሙሉ መቆጣጠር ያስችለዋል። ዲሊንግ በከበባ ውስጥ በምትገኘው የግዛቱ ዋና ከተማ ካዱግሊና በሰሜን ኮርዶፋን ዋና ከተማ ኤል ኦቤይድ መካከል የምትገኝ ስትራቴጂካዊ ከተማ ናት። ፈጥኖ ደራሽ ኃይሉ ወይም አርኤስኤፍ እነዚህን አካባቢዎች ለመክበብ ሲጥር ቆይቷል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች የጦሩ አባላት በዲሊንግ ከተማ በመኪና ላይ ሆነው ሲያከብሩና ነዋሪዎች በደስታ ሲቀበሏቸው ያሳያሉ። ሆኖም ኤኤፍፒ የቪዲዮዎቹን ትክክለኛነት በገለልተኛ አካል ማረጋገጥ እንዳልቻለና ከአርኤስኤፍ በኩል እስካሁን የተሰጠ ምላሽ እንደሌለ ገልጿል። ይህ የጦሩ እርምጃ የተከተለው ፈጥኖ ድራሽ ኃይሉ በሰፊው የኮርዶፋን ግዛት እያደረገ ያለውን ፈጣን ግስጋሴ ለመግታት በሚደረገው ጥረት ውስጥ ነው። አርኤስኤፍ ባለፈው ጥቅምት በምዕራብ ዳርፉር የሚገኘውን የመጨረሻውን የጦር ሰፈር ከተቆጣጠረ በኋላ ትኩረቱን ወደ ምስራቅ በማዞር በምዕራብ ኮርዶፋንና የሱዳን ትልቁ የነዳጅ ማመንጫ ላይ ቁጥጥሩን አጠናክሮ ነበር። በካዱግሊና ዲሊንግ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ዱግሊ ረሃብ መከሰቱ የተረጋገጠ ሲሆን በዲሊንግም ተመሳሳይ ሁኔታ ሊኖር እንደሚችል ተገምቷል። ከጥቅምት ወር ጀምሮ ብቻ ከ65,000 በላይ ሰዎች ከኮርዶፋን ግዛት እንደተፈናቀሉ የተባበሩት መንግስታት ድርጅት መረጃ ያመለክታል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻሞሌ ሺዳ ተብሎ በሚጠራ አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች በድንገት በተፈጸመባቸው ጥቃት መገደላቸውን ተናገሩ። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሬ ዞን ኪሌ ሆስፒታል ተወስደው እንደነበርም አክለዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በሻሞሌ ሺዳ በጎርፍ ሙላት ብልሽት ላጋጠመ ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለጥ ሸሽተው በየጫካው የተበተኑም እንደነበሩ ገልጸዋል። አብዛኞቹን የጉልበት ሰራተኞች በቅርበት አውቃቸዋለሁ ያሉ አንድ የገላና ወረዳ ኗሪ አብዛኞቹ ቡሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራው የመጡ የቀን ሰራተኞች ናቸው። የተገደሉትን ለመለየት አልቻልኩም ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያው ህይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች ያንዱ ህይወት ማለፉን መስማታቸውንም ተናግረዋል። የምዕራብ ጉጂ ዞን ፖሊስና የገላና ወረዳ አስተዳደር ከጥቃቱ ጋር በተያያዘ ተጨማሪ መረጃ ለመስጠት ፈቃደኛ ሲሆኑ ምላሻቸውን የምናቀርብ ይሆናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሜ እንጠብቃችኋለን። እስከዛው ሰላም።